እሱን ያዋራችሁ ታላችሁ ደቂቃ ነው። እዚህ ጋር ላይቭ ላይ እኮ ነው ኦንላይን ላይቭ ነው። በጣም ብዙ ሰው ነው የሚያት 7000 ሰው በላይ ነው ቁጭ ብሎ እያያት ያለው። ከዛም በኋላ መጀመሪያ አይው እዚህ ጋር ሆዷ ጋር ተኮሰባት ማለት ነው። ሆዷ ከዛም በኋላ ደግሞ ሆዷ ጋር ተኮሰባትን ዝቅ ስትል ጭንቅላቷ ላይ ሁለቴ ነው የተተኮሰባት። አንደኛው ሆዷ ላይ ነው፣ አንደኛው ጭንቅላቷ ላይ ነው። በራሴ እኔ ግን ስመጣ አንድ ፕሮዳክት ይዞ እንደመጣ ሰው ሁለቱንም በደንብ በልጣቸዋል። በጣም ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ ነው። ቲክቶክ ናላይማ ጭንቅላቴ እየተመረዘ ተቸገርኩኝ። የሁሉ ነገር ካላወቅኩኝ እንትና የፀጉር ቤት እንደገባች ዛሬ እኔ ምን አገባኝ? እውነት ነው። ምን አገባኝ? ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርገህ የምትቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! ተታበል እንደ ቤት ይውሽ። እሺ የተበደረ አበዳሪ እና ተበዳሪ ይላል። እስቲ 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቤ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ እኔ የምልህ ስንት ነበር ያበደርከኝ? 50 ብር። ይሄው 150 ብር እኮ ነው። አዎ ስላቆየሁብህ አባቴ ደብል ስላቆየሁብህ ይቅርታ። ወለዱን ውስጥ ብዬ ነው እኮ ሰምተን እዚህ እግረ መንገዳችን ተቆየና እንቃይ አይዞ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመጣኛልና አትሳቅ ነው የሚሉት ዶክተሮቹ። አይዞ አንተ ደግሞ ጨዋታ ተወዳል። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ካንተ ማድረሰው ጨዋታ መንገብ የጉርጓዱ አረ ያዛት መንጋሻ ባለሽና ምንድነው አንተ ሁሉ ዳሰክ ድሙ ነው እንደጣጣ ሞላ እሱ ብልክ ነው ወደታች አርጋ ምንድነው እዚህ ላይ አራባላ አስካሪ ባለሽና መንገ ፖፖ ታልሽና ሌላ እሺ ሌላ ሞላ እሱ ብልክ ነው ወደታች አርጋ ምንድነው እዚህ ላይ አረባካችሁ ታንከሩ ነው የራሱ ጉዳይ አስካለ አረባካችሁ ኪንስ ማና ያባ መኪና አለህ ወይ አለችኝ። የለኝም አልኳት። እሷም ባይኖርህም ችግር የለውም ቀስ ብዬ በወቅ ከህይወት እወጣለሁ አላለችም። ቀስ ብለህ 7000 ሰው ቁጭ ባለበት ነው የተገደለችው። እንግዲህ ከሰሞኑ ቲክታክ ላይ መነጋገሪያ የነበረው ላይቭ ስትሪም እያራመደች እያለ አንድ የውጭ ሀገር ዜጋ ህይወቷ እንግዲህ በጥይት ተመታ እዛው ላይቭ ላይ ሞታለች። አብዛኛው ህብረተሰብ እየተነጋገረበት ነው ያለው እጅግ በጣም በዛ ላይ ደግሞ ላይቭ ስትሪም እያደረገች አብረዋት ጓደኞቿ ነበሩ። ምንም አልመሰላቸውም ብለዋል። በጓደኛ ፊት ስትገደል ጓደኞችክ ምንም ሳይሉ ሲቀር ደግሞ በጣም ይከብዳል። እጅግ በጣም አብዛኛው ቲክቶከር ይህን ጉዳይ እየተነጋገረበት ነው ያለው። እንግዲህ እስቲ ሙሉን ኢንፎርሜሽን ለእናንተ ጋብዣችሁ እመጣለሁ ማለት ነው። ቫለንሲያ ማርኪዝ ትባላለች። ሜክሲካዊ ናት። 23 ዓመቷ ነው። እንደምታዩት ላይቭ ላይ ቁጭ ብላ ነበር። የራሷ ፀጉር ቤት ውስጥ እየሰራች ላይቭ ላይ ቁጭ ብላ ነበርና እንደምታዩት ፊቷ ምንም አይነት ፈገግታ የለውም። ደስ እያላት አልነበረም እና አብረዋት ለሚሰሩ ለጓደኞቿ ልሄድ ነው፣ በጣም እየደበረኝ ነው፣ ጥሩ ስሜት እየተሰማኝ አይደለም እና የሆነ ነገር ሀፕን ሊያደርግ ነው እየታወቀኝ ነው ምናምን ስትል ቆይ አንዴ የሆነ በጣም ኤክስፔንሲቭ የሆነ ጊፍት እየመጣች ነውና ጠብቂ ይሏታል ማለት ነው። እና እሷም እሺ ትልና ትቀመጣለች። ግን ማን ነው ምናምን ነገር ስትል ማንንም ሰው ምንም ነገር ሊነግራት አልቻለም። ጠብቂኝ በግማሽ ሰዓት ውስጥ እደርሳለሁ ምናምን ነገር አላትና በጣም ግራ እየተጋባች ነው። ልደቴ ፌብሩዋሪ 14 ነው። ስለዚህ ማን ስጦታ ሊልክልኝ ይችላል? ማን እንደሆነ አላውቅም፣ ግን ጠብቂኝ በግማሽ ሰዓት ውስጥ ደርሳለሁ ካለኝ ረጅም ሰዓት ሆኖታል። ጓደኞቿን ምን ብላ ተጠይቃቸዋለች? ይሄ ነገር እውነት ይመስላችኋል? ሲሪየስ ይመስላችኋል? ማን ነው እየተጫወቱብኝ ነው እንዴ ምናምን ነገር ስትል ጓደኞቿ ሲሪየስ ነው ይሏታል። ይኸው እዚህ ጋር ሲሪየስ ነው ጠብቂኝ ምናምን ይሏታልና
ቁጭ ብላ ትጠብቃለች። እዚህ ጋር እንደምታዩት ይመጣና ሰላም ይላታል። እንዴት ነሽ ምናምን ይላታል። ሰላም እንዴት ነው ምናምን ያልችው ይኸው እዚህ ጋር ያያችሁት ነው። ሚዩት አደረገችው ማለት ነው እሱን ለማናገር አወራችሁ ምናምን። ሰውየው ይሄ ነው እዚህ ጋር ያለው ማለት ነው። ከዛ በኋላ እሱን እያዋራችሁ አጭር ደቂቃ ነው። እዚህ ጋር ላይቭ ላይ እኮ ነው፣ ኦንላይን ላይቭ ነው። በጣም ብዙ ሰው ነው የሚያት 7000 ሰው በላይ ነው ቁጭ ብሎ እያያት ያለው። ከዛም በኋላ መጀመሪያ ይኸው እዚህ ጋር ሆዷ ጋር ተኮሰባት ማለት ነው ሆዷ። ከዛም በኋላ ደግሞ ሆዷ ጋር ተኮሰባትን ዝቅ ስትል ጭንቅላቷ ላይ ሁለቴ ነው የተተኮሰባት። አንደኛው ሆዷ ላይ ነው፣ አንደኛው ጭንቅላቷ ላይ ነውና አጠገቧ የነበሩት ሰዎች በጣም በሚገርም ሁኔታ አልጮሁም፣ ምንም አይነት ሪአክሽን አላሳዩም። አብሯት በጣም ከ3 ሰው በላይ አለ። ከዛ በኋላ ግን ይሄው እዚህ ጋር በደንብ አትታያችሁም፣ ግን ልጅቷ ቻትና አብራት የምትሰራው አነሳውና ስልኳን ይሄው እዚህ ጋር እንደሚታየው ላይቭን ታጠፋዋለች ማለት ነው። ፖሊሶች መጡ ምናምንና አብሯት የሚሰሩ ሰዎች ጓደኞቿ ናቸው ይሄን ነገር ያደረጉትና በጣም በሚያሳዝን ሁኔታ ልጅቷ ታውቋት ነበረ ይሄ ነገር ሀፕን እንደሚያደርግ። ምክንያቱም ወደ ቤቷ ልትሄድ በጣም መጥፎ ስሜት የተሰማኝ ነው ወደ ቤቴ መሄድ ፈልጋለሁ ብላ ልትሄድ ስትል ነው ጓደኞቿ ያስቆዩዋትና ይሄን ነገር ያደረጉት ማለት ነውና ኧረ ቤተሰቦች በአሁን ጊዜ ማን ነው የሚታመነው? ከማጋ ነው አብሮ የሚቆረሰው? እጅግ በጣም ጊዜው ከፍቷል። ጥንቃቄ ብናደርግ መልካም ነው። ለጥንቃቄ ይረዳል ብዬ ስላሰብኩኝ ነው የጋበዝኳችሁ። በአሁን ሰዓት ማን ለማን እንጃ እየተኛ አይደለም። ጥንቃቄ ማድረግን እኮ በጣም ችግር እየደረሰ ነው። በተቻለን አቅም እንግዲህ ማን ነው ከጎናችን ያለው፣ ማን ነው ለኛ የሚያስበው፣ እሱንም ማወቅ እንግዲህ በጣም ከባድ ቢሆንም ሁላችንም በዙሪያችን ያለውን ሰው ጠንቀቅ ብንል መልካም ነው ለማለት ነው። እኔ በጣም አሳዝናኛለች። እጅግ በጣም ከባድ ነገር ነው የደረሰባት። ያው እሷ አለፈች፣ እንግዲህ እሱ ታስሮ ይወጣል ማለት ነው። አጠገባችሁ ያለ ሰው ጓደኛ ምን እንደሚያደርጋችሁ አታውቁምና በጣም ቆንጆ ናት። በጣም ብዙ ተከታይ ነው ያላት። ላይቭ ላይ 7000 ሰው ነው ቁጭ ብሎ እያያት ነበር። ያው ብዙ ሰው እንደውም ከወለድኩ በኋላ ብዙ አልወፈርኩምና እንዴት ነው አመጋገብ ነው ይሉኛል፣ ስፖርት ነው ወይ ምንም የምጠቀመው ነገር የለም። ባለበት ነው እንደዚሁ ተፈጥሮ ነው እንጂ እንቅስቃሴ ምናምን አልወስድም። እንደውም ብዙ ጊዜ አማን አስቸግረዋለሁ ስፖርት ስሪ ብሎ ከፍሎልኝ ምናምን 3 ቀን ሂጄ ቪዲዮ ከተቀረጽኩ በኋላ ለስቶሪ ከዛ የለውም አልሄድም። ከዚህ በፊት በጣም ነበር ፖስት ማረጋው ከባለቤቴ ከማንዬ ጋር እለቅ ነበር የልጆቼን ምናምን ፖስት አደረግ ነበር። የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላልና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላርገው ያዝ ላርገው ነገር ማለት ጀመር። ትክክል። ትልቅ ቁም ነገር ያለው ንግግር የተናገርሽው እህታችን ማለት ነው። ይሁኝ በኋላ ደብቁኝ ይመጣል። እንግዲህ ሶሻል ሚዲያ ላይ ስለ ቤተሰባችን፣ ስለ ላይፋችን፣ ስለ ትዳራችን እየፖስተን እያጋለጥን ቡዳ አስበልተነዋል። ስለዚህ ሁላችንም ህይወታችንን ሰብሰብ አድርገን ፕራይቬት ብናደርገው መልካም ነው ብላ እንግዲህ ተሞክሯን ኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለውን እንትን አልኩት ኢንስታግራምም አንድ ፎቶ ናት ከባለ ያለኝ ሌላ ፎቶ የለኝም። ቪዲዮ ላይ ያሳይ ነበር ይሄ የምንሄድበት ምናምን አለ አይደል? እሱን አሁን ቀንሻለሁኝ በጣም ለምን አስፈላጊ ሆኖ አላገኘሁትም። ደበቅ ማለት በጣም ከብዙ ነገር ያድናል። አሪፍ ነው እና አሁን ለስራ ማድረግሽ ምን አስብሎሻል? ስታጠፊ የሚሆነ ነገር አለ? አዎ ልከውልኛል። ደግሞ ተለያዩ ምናምን ነገር ተብሎ ደግሞ ፖስት አደረጉ። የሁሉ ሰው አስተያየት ይለያያል። ካሜት አንደንም ነው ግን ባይታይ መልካም ነው። አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው። ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ። እኔ የምለው ነርስ ዶክተሩ አይመጣም እንዴ? ፌክ አሰርተ ዶክተር ስትሆን ይላል። እስቲ ይመጣል። ኦፕሬሽን ከማድረጉ በፊት ትንሽ ይጸልያልና እየጸለየ ነው። ደግሞ ማደንዘዣ አልወጋም እንዴ? አይ አትወጋም፣ ዶክተሩ አይወጋ ይቅርበት ብሏል። ማለት እንዴ ምን ትርፍ አንጀታ እንዴ የምትወጡልኝ? እንዴ ነው ያለ ማደንዘዣ እኮ ዶክተሩን እንጠይቀዋለን። አሁን ይመጣል እኮ። ብብቱን የምንቀደው ልጅ ነው ወይ ዶክተር መጣህ? እንዳይ ብብቱን አይደለም ትርፍ አንጀት እኮ። እና ምን ትርፍ አንጀቱ በብብቱ በኩል አይቀርም? ምንድነው የምታወሩት እናንተ ሰዎች? ትርፍ አንጀቴን ነው በብብቴ በኩል የምትወጡት? ማን ብራዘር አትፍጠን። ይኸውልህ እኔ እኮ በመቀመጫ ወጣላለሁ ከፈለክ እኮ፣ ግን በሚቀለው በኩል ላውጣልህ ብዬ። እንዴ ምንድነው እየተሰራ ያለው ነገር? ያለ ማደንዘዣ እንዴት ነው ቀዶ ሕክምና የሚሰራው? አሁን ሰውዬ ማደንዘዣውን እኮ የተውኩት ብር ይወደድብሃል ብዬ እኮ ነው። ይኸውልህ ያለ ምንም ማደንዘዣ ትርፍ አንጀትህን በብብት በኩል አወጣልሃለሁ፣ ጸጥ በል። አለበለዚያ ደግሞ እስከ መጨረሻው ጸጥ አስብልሃል። ኧረ ነርስ እንዴ ይሄ ሰውዬ ግን ምን ዶክተር ነው? እርግጠኛ ነሽ? ልኳንዳ ነው የሚሰራው። እቺን ይወዳል ያብስራ ሚካኤል የቆዩ አቅምጥል
ነርስ ሰምተሻል? አንተ ማን ነበር ስለሆንክ ነው እንደዚህ የምትለኝ? ኧረ በስመ አብ እንዴ! እስኪ ማስከናው ልቀንተ ለምንድን ነው የማወልቀው? አንተ ያባርላ እንዴ? እንደውም እዛ ቁምቡርስ ሁለተኛ ደረጃ ትምህርት ቤት ስለምን ቁምቡርስ ነው የምታወራው? ሰው ያማል። እንደውም ማትሪክ ከኔ ኮረጃ እንደ አንተ ወርቀ እዚህ ቴክኒክና ሙያ የገባው እንዴ ነው ዶክተር እንዴ? የሚያወራውን ያውቅ ምን ሆነ ነው አንተ? የማወራውን ነገር በደንብ አውቃለሁ። እንደውም ወይኔ አንጀት ነርስ የታካሚ ነብሶ ልትወጣ ነው ሊሞት ነው መሰለኝ። እኔ አልሞትም አንተ ሰውዬ ሟርተኛ እንጂ። ኧረ በስመ አብ እና ዶክተር ምን ይሻላል? ይኸው ጸጣል በቃ የሬሳ ማረቂያው ነው ይሻላል። ወጣቶች ምናግረው ራቼ ያው እንግዲህ ሰው መምከር አልወድም፣ ለመምከር ብቁ ነኝ አላስብም። ግን ደግሞ አንዳንዴ ከበቁ ሰዎች ብቻ አይደለም ምክር የሚወሰደው፣ ከሁሉም መብቃት በብዙ መንገድ ነው። እኔ ግን ከህይወቴ የሆነ ለሰዎች ማጋራው ትንሽ ነገር አለኝ እና ከሱ ለመናገር በዛ ሲቹዌሽን ውስጥ ያሉ ሰዎች የመጀመሪያው ጥያቄ ሰው ልጅ ምንድነው የምፈልገው? ምንድነው ገንዘብ ነው የምፈልገው? ምን ማድረግ ነው? በጣም ስኬታማ መሆን ነው የምፈልገው? የሆነ ግብ ይኖረው ሰው እዛ ስሜት ውስጥ መጀመሪያ እሱ በጣም ክሊር ይሁን። ግቤ ምንድነው? ሀብታም መሆን ነው which is በጣም ጥሩ ግብ። ሀብታም ስሆን ምን ንግድ ነው የምሰራው ወይ ምን? በጣም ክሊር የሆነ ግብ ካለው ሰው ዛሬ በጣም ከትንሽ ነገር መጀመር ነው። በቃ የዛሬ 1 ወር ላይሆን ይችላል፣ የዛሬ 2 ወር ላይሆን ይችላል፣ የዛሬ ዓመት ላይሆን ይችላል፣ ኢቭን የዛሬ 10 ዓመት ላይሆን ይችላል። በዛ 10 ዓመት ውስጥ ግን ያ ሰው ካላቋረጠ የዛሬ 20 ዓመት ይሆናል። ይሄ እንትን አይደለም፣ በቃ የተፈጥሮ ግዴታ ነው። ባይዜ የሆነ ሰው መጥቶ አይደለም የሚያደርግለት። የሆነ ሰው የሆነን ነገር በጣም ከፈለገ በጣም ከሄደበት አለማግኘት አይችልም። ለምን? ማን ሊያስቆመው ይችላል? እዛ ላይ ቀን በቀን እዛ ላይ እየሰራ ከሆነ ቀን በቀን እየሞከረ ከሆነ ዋይናት ለምን? እንዳልኩሽ የጊዜ ገደቡ ልዩነት ሊኖረው ይችላል እና ክሊር የሆነ ድሪም ያስፈልጋል መዳረሻ። ከዛን ዛሬን መጀመር፣ ዛሬን በጣም ትንሽ በምትመስል ነገር በፈርስት አክሽን በጣም ኢምፖርታንት ነች። ባይዘይ ጁስት የሂፕሆፕን ካልቸር መረዳቱ በራሱ ነገሮች። ይሄ ደግሞ አዲስ የራፕ ንጉስ ከች ብሏል። እንግዲህ ሁለቱንም አፈርፍሬ እበላችኋለሁ። ከኔ ነው እንደውም አይዲያና አንዳንድ ነገሮች እየወሰዱ የሚጠቀሙት እኔ ነኝ የነሱ ንጉስ ብሏል። እንግዲህ እስቲ ሙሉን ሰምተነው እንመጣለን ማለት ነው። ፈታል ብዬ አስባለሁ። ሁላችንም ፕሮዳክት ይዘን ነው የምንቀርበው እና ይዘው የቀረብከውን ፕሮዳክት ሰው አወዳድሮ ለጆሮ ይማቸኛል፣ ይሄ ጎበዝ ነው፣ ይሄ አንደኛ ነው የሚለውን ሰው ጀጅ ያደርጋል። በራሴ እኔ ግን ስመጣ አንድ ፕሮዳክት ይዞ እንደመጣ ሰው ሁለቱንም በደንብ በልጣቸዋለሁ። ሁለቱንም አፈርፍሬ እበላቸዋለሁ ብለዋል ልጅ ሚካኤልና ቴዲዮ ማለት ነው። በፊት እነሱ እኔ ነኝ አንደኛ ባባሉ ነበር። ጭራሽ ሁለቱንም ጠቅልዬ አረጋቸዋለሁ የሚል ዘፋኝ እንግዲህ ከች ብሏል። እኔ ስሙን ታውቁታላችሁ? እኔ አላውቀውም። ሁለቱም ከኔ እየተማሩ እኔን እያጠኑ የሚሰሩ ነው የሚመስለኝ እና አዘ ማርኬት ዋይዝ ነው የምነግርህ። ምንም ችግር የለብኝም። በጣም ሰላም ነን፣ ጓደኛሞች ነን። ከማንም ሰው ጋር እንትን የለብኝም። በስራ ስትመጣ ግን ኮምፒቲሽን ስለሆነ ይሄ ውድድር አይደለም፣ በቃ መብለጥ ነው። ስለዚህ የሰራነው ስራ ሚዛን ላይ ይቀመጣል። ያው አድማጭ ይሰማዋል። አድማጭ የራሱን ግምት ይወስድና እንግዲህ ደረጃውን እንትን ይላል። በእኔ ግን እኔ ነኝ አንደኛ ብዬ በጣም ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ ነው። ምንም የማያጠራጥር። አዎ ልክ ነው። እኔም ተረድቻለሁ። በህይወት መስራትን እንትን ያልኩት በእነሱ ነው። ስገባ በረንዳ ላይ ተጎዝጉዘው ነው የሚጠብቁኝ። ባባ 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 ነፍሴን አላቆም ይዤ የመጣሁትን በሽታ ሁሉ ደጅ አራግፌው ነው የምገባው በእነሱ። ከደጅ ይደነግጣል። ምን አለ ከነሱ ውጪ? ምንም ታስፈልጋቸዋለህ። ደግሞ
ራስህን እንኳን ለሌላ ስህተት እንዳዳርገው ታስፈልጋቸዋለህ እነዚህ ልጆች እና መኖርም የተጀመረው በእነሱ ነው። በጣም አሪፍ በጣም አሪፍ በጣም አሪፍ በጣም አሪፍ በጣም አሪፍ። ቴሌግራም ስቶሪ፣ ቲክቶክ ስቶሪ፣ ፌስቡክ ስቶሪ አድርጌዋለሁ ግን ብዙ ሰው ጋር የደረሰ ስላልመሰለኝ ይሄን ቪዲዮ ሶሻል ሚዲያው አሪፍ ነው ይሁን ካልደፈረሰ አይጠራም። ይፍርስ ይወጥጥ ኩልና የሚያስጠላው ይታወቃል። አሁን ይለያል። እንዴት ሁሉም ኩል ቆነ ጥሩ ነው። አሁን እየጠለለ ታየዋለህ። አሁን እየጠለለ ሲመጣ ታየዋለህ። ስካትናት ስልችት ይላል ሁሉም ሰው። በቃ አሁን ችግሩ እኛ ሀገር ምንድነው? እኔ አውቃለሁ፣ እኔ ስሙኝ፣ እኔም ብታዳምጡኝ ይሻላል። ሁሉም ሰው ቲክቶክ ላይ አጥፍቻለሁ ከስልኬ እያልኩ ነው። ከስልኬ ላይ አጥፍቻለሁ። አሚን አለ አሲት ላይክ ቲሜ ውስጥ ያለ ልጅ ነው እሱ ነው ፖስት የሚያደርገው ቲክቶክ ላይ አላይማ። ጭንቅላቴ እየተመረዘ ተቸገርኩኝ። የሁሉ ነገር ካላወቅኩኝ እንትና የት ፀጉር ቤት እንደገባች ዛሬ እኔ ምን አገባኝ? ምን አገባኝ? እውነት ነው ምን አገባኝ? ያ ልክ ከሆነ ከተማው ያለው 45 ምግብ ቤትን ማወቅ ይሄ ሩሌ ነው። ምግብ ቤት ስፈልግ ገባላለሁ አባቴ አሉላ አባቴ ምግብ ቤት የሚያውቀው ደቅ ብለን እነሱ እናያለን። አሁን ላይ ሁሉም ሰው ሁሉ ነገር ካላወቁ አለ። የኔ ቲክቶክ አይተው ከሆነ በጣም ለየት ያለ ቲክቶክ ነው። ምንም ወሬ የለውም፣ አላወራም፣ ፖስት ነው ማድረገው። ቲክቶክ ላይ ቫይራል መውጣትም ራሱ ምችል አይመስለኝም። ለኔ ከኔ ጋር ደግሞ ቲክቶክ እንትን ይፈልጋል ኢንተራክሽን። እኔ እናንተ መነጋገር አለብን። አሁን የኢንተርቪው ፖስቶች እኔ የኔ ፖስት ለምን ነው እንደዚህ የሚያወጣው? የሰው ፖስት ያደርጉ 1 ነጥብ ነው 2 ሚሊዮን ቪው እንዴ! ለኔ ትላለህ። ግን ኢንተራክሽን ይፈልጋል። ኢንስታግራም ለዛ ነው የተመቸኝ። ኢንስታግራም ደግሞ ኢንስታግራም ፔስ ስለ ብራንዶች ቲክቶክ ላይ ያሰሩ ቲክቶክ ላይ የሚያሰሩ ብራንዶች የሀገር ውስጥ ብራንዶች ናቸው። ኢንተርናሽናል ብራንዶች ናቸው ደግሞ ብር ያላቸው። እነሱ ደግሞ ቲክቶክ ነው አይፈልጉትም። መነቋቆሩ አላ ኮመንቱን ስታዩ የትኛውን ብራንድ ያስጠላል። ኢንስታግራም ላይ እናባቴ አንተ ሰራውንዲንግ ላይ ያለውን ሰው ነው ኢንስታግራም ያመጣል። አንተ አካባቢ ያለውን ሰው ነው የሚያመጣው። ቲክቶክ ግን አንስቶ መርካቶ ውስጥ ይከታል። እዚህ ላይ የቲክቶክን ፕላትፎርም እኔ እጅግ በጣም ሰልየዋለሁ። ምንድነው እሱም ቲክቶክ ሳትገባ ከማንኛውም ሰው ጋር ስለ አንድ ነገር ሲያውራ ዝም ብለህ ስለ አንድ ነገር ስለ ውሃ አውራ፣ ስለ አትክልት አውራ፣ ስለ እንስሳት አውራ ምናምን ከሆነ ሰው ጋር ካለ ቲክቶክ ዲስከስ አርግ። ከዛ በኋላ እሱን ጨርሰ ምናምን ወደ ቲክቶክ ስገባ ከተወሰኑ ቪዲዮዎች በኋላ ስላወራው ነገር ያመጣልሃል። ይህን ነገር ታዘባችሁታል? እኔ እጅግ በጣም ተከታትየው አግኝቼበታለሁ። እስቲ ይህን ነገር ሞክሩት። የሆነ ነገር አንስታችሁ ከሰው ጋር አውሩበት፣ ተጫወቱበት። ከዛ በኋላ ወደ ቲክቶካችሁ ተመለሱ። ከዛ በኋላ ያወራችሁት ነገር ቀጣይ 3ኛ ቪዲዮ ላይ 4ኛ ቪዲዮ ላይ ይመጣላችኋል። ስለ ውሃ ሊሆን ይችላል፣ ስለ እንስሳት ሊሆን ይችላል፣ ስለ ቴክኖሎጂ ሊሆን ይችላል፣ ስለምንም እኔ በጣም በጣም አይቼዋለሁ፣ ተከታትየዋለሁ። እስቲ ቼክ አድርጉት። ቀን እዛ ገብተህ ከወጣህ በቃ አልጎሪዝሙ በራሱ ይበጠብጥልሃል። ለመሄድ አይጠበቅብህም። ወንድም ደርሶ ይምጣ። ልክ ነህ። እና ስለአንተ ማይገናኝ ያለ ላይፍ ስታይል ያለው ሰው ጋር ያስቀምጣል። ባለፈው የበዓል ቀን ነው፣ በቅርብ ነው። ቤት ተሰበሰብንና ወንድሞቼ አንደኛው ወንድሜ ከክፍል አልወጣለ ውጣ ጓብዬበት ምናምን ወጣ። ቁጭ አለ ራት ቴብል ላይ ቁጭ ብለን እያወራን አንተ ታናሽ ወንድሜ መላከ ብርሃን ይባላል። ልጅነቴ ላይ ማስታወሰው እሱ ሲቀልድ ነው። በቃ የሱ ቀልዶች ናቸው ማስታወሰው ነው። የሳሌ መራራው ነው። አሁን ብታያት ወጓኑ እሱ ጂም ሰራለሽ ምናምን ስኳር አይበላም፣ ኬክ አይነካም። በቃ ዘቴ ትበለው በቃ ከፋሚሊ ነው በቃ። እና እሱ ደግሞ ከኔ ይለያል በጣም ሃይማኖት ላይ በጣም ስትሪክት ነው። ቁጭ ብሎ የሞጣን አክት እያደረገልኝ ነው ማለት ቤተሰብ ወደቀ እንዴት እንብላ። እና ርዕሱ የነበረው ምንድነው? ለማንኛውም ቤተሰቦች ስካትናቲ የሞጣ አድናቂ ነው፣ እጅግ በጣም ይወደዋል። ሞጣ በጣም ይችላል፣ አንደኛ ነው እያለን ያለው። እንግዲህ ለነገሩ ሞጣ ያዝናናል አይደል? አንዳንዴ ቃላቶቹ ራሱ ፈታ ዘና ነው የሚያደርጉኝ። እኔም የእሱ አድናቂ ነኝ። ለማንኛውም ሞጣ ተባለ። ለምንድን ነው? ሞጣ እኮ ኢንተርቴነር እኮ ነው። በቃ
እንደ ሞጣ የሚያስቅ ሰው አለ እንዴ? የሚያዝናና ሰው ቁም ነገር ብሎ የሚያወራቸው ነገሮች ይኖራሉ። ለአንተ ቁም ነገር ሊሆን ይችላል፣ ሌላ ሰው ቁም ነገር ላይሆን ይችላል። ቁም ነገር ብለህ ትወስደው ይችላል። ሁሉም ቲክቶክ ላይ ያለው ሰው ቁም ነገረኛ ካልሆነ አለን እንደ ቁም ነገር አንዳንድ ሰው ኢንተርቴን ሊያደርገን ነው። በቃ እዚህ መጣው ሊያስቀን ነው። እያሳቀንም አንዳንድ መልእክቶች ሊያደርስ ይችላል። ብራዘር እኔ እኮ በቃ ልልህ አልችልም የሚናገራቸው ነገሮችና ብራዘር ሲያወራው እኔ ሽንቴን ነው። አያችሁ ሞጣ is the best comedian ever። እንዴት እንደሚያስደስት አሁን ሲያወራ አሁን ቢሰማህ ሞጣ የምሬን ነው የምልህ። እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ፣ ምክንያቱም በጣም ነው የምወደው፣ ያስቀኛል። ገባ ኮሜዲ ሲያረግ ሲቀልድና ሲሪየስ ሲያወራ ሰው እየቀላቀለ ተቸገረ። ይሄ ደግሞ ማንም ለሞጣ እኔ ማንም ላልሆን እችላለሁ። ጀሰን አርቲስት አንድ ራፐር ነኝ ባይ በቃ የሆነ ሀገር ውስጥ ቁጭ ብሎ ያለ ለሱ በቃ ያ ዳስስ ፐርሰፕሽን ለምን እናደድበታለሁ? ይመችህ አራዳል። ማንም ሰው አንተን መጥቶ የሆነ ሲናገር በክፉ አላየውም። ምን ያው ብለህ ብትጀምር በቃ ላይክ ለአንተ ያለኝ ክብር እሱ ጋር ያበቃል። ብለህ ስትጀምር ስላይድ immediately swipe scroll ስለዚህ ምንድነው ኢንተርቴይኒንግ ነው አንዳንድ ነገሮች በቃ እንሳቅ። ስለዚህ ይሄ ኦፒኒየን የራስ ኦፒኒየን የኔ ኦፒኒየን ሰው ሁሉ ካላወቀልኝ ማጥሩ አይደለም። የኔ ኦፒኒየን ይሄ ነው። እናንተስ ምን ታስባላችሁ? ስድቡ ይቀርና ውይይት ይመጣል። ሁሉም መመካከርን ይጀምራል። ኮሜንቱ ላይ ማይሆን ነገር ሊፈጠር ይችላል። ስለዚህ ላይክ አሪፍ ነገርም አይሆንም። ስለዚህ ጥሩ ነገር ያለበት ቦታ ላይ መጥፎ ነገር አለ፣ መጥፎ ነገር ያለበት ላይ ጥሩ ነገር አለ። ዓለም ናት እቺ ናት። የኔ ያክ ምንድነው? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ግን እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ